አቢጌል እያሴረችው ሴራ የአባቷና የዳጣን ግንኙነት ለማወቅ እያሴረችው ሴራ ምንድን ሆነባት? እንዲሁም ናታንና ዳጣን ምን ተፈጠረባቸው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ብዝት ይበልኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ለምታበረታቱኝ በጣም አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ባለፈው ዳጣና ናታን ግንኙነታቸው ፍቅራቸው እየተባባሰ መጥተዋል እና ፍቅሩን ተተቀበላቸው ደግሞ በጣም ደስ እያላቸው እያሉ መጥተዋል ማለት ነው። እኔንም ደግሞ ውጭ ግቢ ላይ ፍቅራቸውን እየተጫወቱ ባየችባቸው ሰዓት እንግዲህ የአቢጌል እናት በጣም ተናዳ ነበር ማለት ነው። ያንን ነገር እንግዲህ እሷ እንዳየች እነሱ አላወቁም። ግቢ ላይ ሲጫወቱና ፍቅር ሲጫወቱ አይታቸው ለአቢጌል አባት ለደረጀ እየነገረችው ነበር። ናታንና ዳጣን ፍቅር ጀምረዋል፣ ስለዚህ ማቆም አለባቸው፣ ምከራቸው። ተጀመሩም ግን እንደጀመሩ አይቻቸዋለሁ፣ ማቆም አለባቸው። አቢጌል ናታን ትወደዋለች፣ ስለዚህ ናታን የአቢጌልና ብቻና ብቻ መሆን ያለበት ብላ ወስና ነበር ማለት ነው። እንግዲህ የማርታ እንግዲህ አቢጌል ልጇ እንዲያገባ ፍላጎት አላት። አንዴ ሁለቴም አትወዳትም ወይ እያለ የግድ ጠይቀዋለች ማለት ነው። እሱ ግን አቢጌልም ልጇ እንግዲህ ለቤተሰቦቿን በጣም አስቸጋሪ ሆናል፣ እንኳን ባል ሊያገባት ማለት ነው። እሷም ደግሞ እነሱም ደግሞ ናታን አስተካክላት፣ ጠጋ ብለህ ቀርበህ አስተካክላት ብለው ነበር። ተጠግቶም እንግዲህ ባለፈው እንደውም ታዲያ ጣረቆ እሷን ቀርቦ ሞክሯት ነበር። ግን ናታን እንግዲህ እሱ የሚፈልጋት ሴት ልትሆን አልቻለችም፣ አቢጌል ማለት ነው። አቢጌል እንግዲህ ራሷን ዝቅ እያደረገኝ ባልሆነው በሆነው እንግዲህ ሰዎች ጋር መጣላት እና ሁሌም ደግሞ ጭንቅላት የሚያስብላት መጥፎ ነገር ነው እንጂ መልካም ነገር አያስብላትም ማለት ነው። እንግዲህ ናታን ተመክርና እሷን ቀርቦ እንድትመለስ ጥሩ ሴት እንድትሆን ያልሞከረበት የለም። ነገር ግን ወንድ ልጅ ደግሞ እንግዲህ መልካም ሴት ይወዳልና ዳጣዬ እንግዲህ አራዳዋ ማለት ነው ተወዳጅ ሆናለች፣ ተፋቃሪ ሆናለች ማለት ነው። እንግዲህ ባለፈው ናታን ክላስ ዘላ ስትገባ መጀመሪያ ማርታ ገብታ ያለውን ነገር እየጠየቀችው ነበር እና ማርታ እንግዲህ ናታንን አባቴ ጋር ምን እያወራህ ነው? አወራህ ጠየቀህ ወይ እያለችው ነበር ባለፈው ማለት ነው። የመለሰለት ሚስት ስትነግረው ሲነግራት እንግዲህ ምንም ያልተፈጠረ ከዳጣ ጋር ሲነግራት ዳጣ ድንገት ብቅ ብላ ክፍሉ የተቅነዘነዘ ስገባ በጣም ነበር ያስጨነቀቻቸው ማለት ነው። እና ያው እንግዲህ በተለያየ ነገራቶች ሸውዳ ወጣች ቢሆንም ግን እንደነቃችባቸው ነው የሚያሳየው ማርታ ማለት ነው። እንግዲህ ዳጣና አባቷ በመኪና ውስጥ ሲሄዱ አቢጌል እንግዲህ ከፍቅረኛ አሁንም ካሜራ አስመጥታ ካሜራ አድርጋ ነበር ማለት ነው። ግን ደግሞ እያወሩት ያው አባዬ እያለች ነው ያወሩት እንጂ ብዙም አላወሩም። ከዚያም በኋላ እንግዲህ እንትና ክላሷ ገብታ ስታወራ ከፍቅረኛዋ ጋር ስለ ካሜራ ምናምን ስታወራ ሰምተን ነበር ማለት ነው። ከውጭ ሆና በራፍ ላይ ሆና ዳጣ ማለት ነው። ያኔ እዛ እንግዲህ እና አባትየውን በጣም ነበር ያስደነገጠችው። አቢጌል ያንተ ልጅ መሆኔን ሰምታለች፣ ካሜራ መኪና ውስጥ አድርጋ የምናወራውን ቀርታናለች፣ ስለዚህ መፍትሄ መፈልግ ስትለው በጣም ነበር ደረጃ የተናደደው ማለት ነው። የራሴ ልጅ ጠላት ትሆንብኛለች ብዬ እንደዛ አላስብ ነበር ያለውና ከዚያም በኋላ እንግዲህ ያው ይሄን ነገር እንቀይሰው ከእንደገና ያንኛው ሴሳይ አባቴ እንደሆነ አውርተን አባትሽ ያኔ የሆነ ስለሷ አባትና እሷና እሱ አባትና ልጅ እንዳልሆኑ ሌላ ሪከርድ አርገው እንደገና ሰሩ። አቢጌልም ለእናቷ እንግዲህ ዳጣና አባቴ ሄዱ እንደሰጥ ወደ ውጭ ስትላት አዎ በጣም ደስ ይላል ብላ አቢጌል በጣም ደስተሽ ማለት ነው። እሷ የሚዋሩትን ልትሰማ ነው እና እንድትደስተሽ ዳጣ ካባሽ ስትሄድኩት ቀኒ ነበር እስከዛሬ አትወጂም ነበር እንድትወደሽ ስትላት አይ ችግር የለውም ሄዱ ምናምን ብላ አለቻት ማለት ነው። ከዛ ዛሬ ሰርፕራይዝ አለሽ የሆነ ነገር ስትላ ባለፈው እንደውም ድምጽ ምናምን አሰማሻለሁ ብለሽ ወይ ነው ምናምን ስትላት ዛሬ መጨረሻ አሰማሻለሁ አለቻት። እና የቱም ደግሞ እሺ ብላ ተቀበል
እንግዲህ እንትን አቢጌል መታ እንትኑን ስታዳምጠው ስለ እሷ ነው የሚዋሩ ማለት ግን ያስቸገረች እና ስለ እሷ ነው የሚዋሩት ማለት እንደገና ደግሞ ዳጣዬ እንግዲህ ስለ ሴሳይ አባቷ እንደሆነ አባቷ እንደማይጠይቃት ቢመጣይቃት እንደማትቀበለው ምናምን ነገር እንዲሁም እናቷም አላቅም የት እንደለች ምናምን ብለው እንግዲህ ሴራውን አክሽፈውታል ማለት ያንን ስትሰማ እንግዲህ እኔም ሆነ የተሳሳኩት ተሳስቼ አላቅም ነበር እንደው በዳጣ እንዴት ተሳሳኩኝ እያልሽ ራሷን ወቀሰች ማለት ነው። አይ አቤጌል አረ ዳጣ እንደው ጎበዝ እኮ ናት ዳጣ በእውነት በጣም አደንቃታለሁ። በጣም ጀግና ናት በእውነት ብልሃተኛ ማለት ነው። አቤጌል ዝም ብለሽ ተቃጣይ ተብለሻ እንጂ የዳታና የናታንም አታቂም ምንም አታመጭም። እንዲሁም ደግሞ ከአባቷ ጋር ያለውን ግንኙነት ምንም አታመጣም። ያንቺ ሴራ ሲከሽፍ ይኖራል እንጂ ማለት ነው። ሲደክማ ትተዋለች ላመሉ እና ዳጣ በጣም ጎበዝ ናት።